አሲር ተምቹ የሀናን መስቀልና ፎቶ እንደወሰደው ሲነግረው እዚህ ጋር እንደምታዩት ነበር የቀጠቅጠው። እናም አሁኑኑ አመጣዋለሁ፣ በእጅህ አስገባልሃለሁ፣ እመነኝ። እውነት የሀናን መስቀልና ፎቶ እውነቱን ሳላመጣ ምንም ሰው አትበለኝ ብልና ይቅርታ ይጠይቀዋል። ተምቹም ወይዘሮ ባዩሽን ፍለጋ ይሄዳል። ወይዘሮ ባዩሽም አሁን ላይ ሁሉም ነገር የሀና አባት አይታከምምና እንዲሁም የሀና አባት ይሞታል ብላ አስባ ነበረ። ነገር ግን ደግሞ የሀና አባትም ታክሞ ድኗል። ነገር ግን ደግሞ አሁን ላይ እሷ ጦስ ውስጥ ገብታለች። ይህ ደግሞ አሲር ሁሉንም ነገር አውቋል። አሲር ያወቀበት ምክንያት ተምቹ በቃ ፋዘርን እንደምንም ብዬ ማሳከም አለብኝ፣ ሰርቄም ቢሆን ያለያ ግን ይህም ሆስፒታል አቃጥልላቸዋለሁ፣ ምክንያቱም ደግሞ ኃጢአት አለብኝ፣ ቢያንስ እንኳን በዚህ ይቅር ቢለኝ ይለዋል። እናም ይሄን ነገር ካልነገርከኝ ብለው አሲርም ግዴታ ያስገድደዋል ማለት ነው። እሱም ደግሞ ከዚህም በፊት ሳላቃቸው ሀናና ፋዘርን አላዋቋቸውም ነበር። እናም መስቀልና ፎቶ ሰርቄ ለሆነ ሊሰጥቸዋለሁ ብሎም ይነግረዋል ማለት ነው። ይህንን ሲነግረው አሲር በጣም ነበር እንደ እብድ ብሎ ተሆኖ ተነስተው ተምቹን በጣም ቅጥቅጥ እናደረገው። እንግዲህ ተምቹ ማለትም አሲር አወቀ ማለት እንግዲህ ሀና ነጻነቷና እንዲሁም ደግሞ የወይዘሮ ሜላት ልጅ መሆኗ አሁን በቅርቡ ይረጋገጣል ማለት ነው። የዲኤንኤ ምርመራም ከእንደገና ይደረጋል። አቶ መስፍንም ይህን ነገር ደግሞ ማድረግ አቅም ስላለው ምክንያቱም ደግሞ የሀናን አባት ለማሳከም እዛ ድረስ መጥቶ ስላሳከመላት ማለት ነው። አሁን ላይ የሀና አባት በትረፋቸው በጣም ደስ ይላል። ግን ደግሞ ወይዘሮ ሜላት ያስጨከናት ነገር ይህን ያክል ምን ብትሆን ነው በጣም ጨካኝ ሆናለች ማለት ነው። ምክንያቱም ደግሞ አቶ መስፍን ለምን አሳከመ ብላ ብዙ ነገር ትላለች ማለት ነው። በጣም የሚያሳዝነው ነገር ደግሞ ዶክተሩና ወይዘሮ ሜላት ነች። ዶክተሩ ለወይዘሮ ሜላት የሀና አባት ሕክምና ሊያገኝ ነው ይላታል ማለት ነው። ሲደውልላት ግን እንዴት ነው የሀና አባት አረፉ ወይ ብላ ነበር የጠየቀችው ማለት ነው። ነገር ግን ደግሞ ያ ነገር ደግሞ በተቃራኒው እንደሆነና የሀና አባት በጣም ጥሩ ሁኔታ ላይ እንዳሉና እንዲሁም ደግሞ የሚያሳክማቸው ሰው እንደተገኘ ሲነግራት ይህ ደግሞ ማን ነው? ማንን ታቅና ነው ደግሞ ማንስ ሊያግዛት ይችላል ከኛ ውጭ ነበር ያለችው ማለት ነው። ሜላት አንቺ የማታውቂው ብዙ ነገር አለ። እናም አቶ መስፍን የህክምናውን ውጤት ሊሸፍን ነው ሲላትኝ እንደ እብድ ነበር ያደረጋት። እና በቃ የሚከፈለውን ነገር ሁሉ እኔ ከፍልሃለሁ፣ ግን ደግሞ የሀና አባት መታከም የለባቸውም ትለዋለች ማለት ነው። እናም ወይዘሮ ሜላት ለሀና አባት ህክምና እየከለከለችውን ብር ወይም ደግሞ አቶ መስፍንም እንዲያሳክመው ለማድረግ ግዴታ ለዶክተሩ የምፈልገውን ነገር እሰጣለሁ፣ አንተ ብቻ ግን እኒህ ሰውዬ ታክመው እንዳይድኑ አድርግልኝ ነበር ያለችው ማለት ነው። ምክንያቱም ይህ ደግሞ የተንኮል ጥግ ድረስ ተንኮሏ ማለት ነው። ሌላ ሰው ሲያግዘት እንኳን ሀና በጣም ብዙ ነገር አድርጋኛለች። ስለዚህ ሀና ደግሞ በአባቷ ስለማትደረደርና እንዲሁም ደግሞ አባቷ የሆነ ነገር ቢሆን በጣም ስለምትጎዳ ወይዘሮ ሜላትም ሀና እንድትጎዳ ስለምትፈልግ የሀና አባት ታክሞ ዳነ ማለት ሀና ጤነኛ ሆነች ማለት ነው። ነገር ግን ደግሞ ወይዘሮ ሜላት ደግሞ ያደረገችው ነገር ምንድን ነው? ሀና የሆነ ነገር እንድትሆንና እንዲሁም ደግሞ ብዙ ነገር እንድትሆን ማለትም ልጅ ነኝ ስላለች ይህ ደግሞ በማጭበርበር ነው ስላለች ወይዘሮ ሜላት አሁን ላይ ልጇ መሆኗን ስታውቅ ምን አይነት ስሜት ይሰማታል? በተለይ ደግሞ ዶክተሩን ደውላ እንዴት ነው የሀና አባት አረፉ ስትለው ነበረ። በጣም የሚያሳዝነው ምክንያቱም ደግሞ እሷ ሞታቸውን ነበር እዛው ነው የምትጠባበቀው። ግን ደግሞ ከእሷ የወጡ ልጆቿ ግን ማለትም ልጆቿ በጣም ብዙ ነገር እያሆኑላት ነበር ማለት ነው። እናታቸውን ፊት ነስተው ግን ደግሞ ከሀና ጋር ሄደው እናም ሰላም እና ምናሴም ሀና ጋር ሄደው ውለው ሲመጡ ምናሴ የት ነበርክ ትለዋለች ማለት ነው። እናም ሐኪም ቤት ነበርኩኝ የሀናን አባት ልጠይቅ እንጂ ብቻ ሀናን አባት ጠይቅ። ለምን ጠየቅ? ያችን እባብ ደግሞ አሁንም ቆይ ግን ለምንድን ነው የማታምኗት? ግን አሁንስ ምን እስከምታረጋችሁ ድረስ ነው ስትለውም ነበር ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ታማማችሁ ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁ ማለት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የወይዘሮ ሜላት ጭካኔና አረመኔነት አሁንም እንደቀጠለ ነው። አሁንም እንኳን ትንሽ ለሰው ልጅ
እንጃ ብቻ በጣም ከባድ ነው ለመናገር። ወይዘሮ ባዩሽና እርግብ የሚዋረዱበት ጊዜ እንዲሁም ደግሞ ወይዘሮ ሜላት ደግሞ የምትጸጸትበት ጊዜ ደርሰዋል። ምክንያቱም ደግሞ ተምቹ ሁሉን ነገር ለአሲር ስለነገረው አሲር ደግሞ ግዴታ ለሀና ሁሉንም ነገር ይነግራታል። ሀና ሚች ሚስጥር ይዛ ይህን ነገር እውነቷን ይዛ ትሄዳለች። ከዛም ወይዘሮ ሜላት አሁንም ቢሆን አሰማትም። ይህ ደግሞ ሌላኛው ማስተባበያች ነው እንደምትላት የታወቀ ነው። ምክንያቱም አንድ ሰው ውሸታም ከተባለ ሁሌም ውሸታም ስለሚባል እውነቱን እስከምታውቅ ድረስ አሁንም ቢሆን ወይዘሮ ሜላት አታምንም። ምን ይመስላቸዋል? ሀናን የምታምናት ይመስላቸዋል? እንዲሁስ ደግሞ ወይዘሮ ሜላት በአሁን ሰዓት ማለትም አሁን ላይ ሀና እንደሆነች ልጇ ስታቅ ምን አይነት ስሜት ይሰማታል? በተለይ እንደዛ ስታለቅስ ጠረጴዛ ጋር እያጓገረቻት እውነት ለመናገር ገፍትራ ማለት ነው ገፍትራት ነበረ እና ጠረጴዛ ላይ ነው በጣም ትያለቻት ነው ወይዘሮ ሜላት አሁን ላይ ያው እሷ ድራማ ቢሆንም ግን አድርግ የሚባለውን ነገር ነው ግን ያደረገችው። እዚህ ድራማ ላይ ግን ምን ተማራችሁ? እዚህ ድራማ ላይ ማጣት ባይኖርና ያልኩት እውነት ለመናገር ሀና ገንዘብ ስለሌላት ነው እንደዚህ ዝቅ ብላ የለመነችው የሰው እግር ላይ ወደቀችው። ግን ደግሞ ያም ሆኖ ግን ደግሞ አልተሳካላትም ነበር። ግን ደግሞ ፈጣሪዋን ነበር በቃ የኔ መድኃኒዓለም ጥሎ አይጥለኝም ስትል ዶክተሩም እሺ በቃ ያንቺ መድኃኒዓለም እንግዲህ ከዚህ በሽታ እስኪ በቃ ያስነሳቸው ብሎ ሲቀልድባት ነበር ማለት ነው። ዶክተር ችግር የለውም እሱንቶ አብረን እናየዋለን ስትልም ነበረ። እናም ፈጣሪ ብሎ ይህን ሰላም አባት አቶ መስፍን መጥቶ ሕክምናው ማለትም እንዲደረግላቸው ለዶክተሩ ሲነግረው ዶክተሩን በጣም ነበር የገረመው። ምክንያቱም እንዴት ይህን ነገር እንዴት ብሎ ማለት ነው እና ቅድሚያ ለሰው ልጅ መስጠት አለብን አለ። አዎ በትክክል ምንም እንኳን ብታከማችሁት አንድ ሰው በእናንተ ማለት በእናንተ የተነሳ አንድ ሰው ቢተርፍ ለአንድ ሰው ህይወት ብትታደጉ ይሄ በጣም አሪፍ ነገር ነው ማለት ነው። ማለትም ገንዘብ አስቀምጣችሁ እናንተ ምን ይመሰራላችሁም፣ ግን የዛን ሰው ህይወት ግን አስቀጥላችሁለት ማለት ነው። እና የሀና አባት አሁን ገንዘብ ባይኖርም ነው ይሄን ያክል የሁሉ ችግር ከመንቃት ያለባቸው ዛሬ ሆኖ ግን ደግሞ ገንዘብ እስኪመጣ ድረስ ጠብቆ ምናምን ነገር ይሄ ነገር የተደረገው ማለት ነው። እና ከድራማው ምን ተማራችሁ? ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማለትም ከትላንት ድራማ ላይ ምን ተማራችሁ? እስኪ ሁላችሁም ሀሳባችሁን። ቀጣይ እንግዲህ ወይዘሮ ሜላት የምትጸጸትበት ጊዜ ነው። ምክንያቱም ደግሞ ሀና ልጇ እንደሆነች ታውቃለች። ከዛም በኋላ በምትወዳትና በምታከብራት እንዲሁም በምታምናት ጓደኛዋ መከዳቷ ራሱ አንድ ህመም ነው ማለት ነው። ይህ ደግሞ ወይዘሮ ባዩሽን ሁሉን ነገር ታወያያታለች ወይዘሮ ሜላት። በቃ እንደዚህ ባረግ እንደዚህ ይሆናል። እንዲሁም እርግብ ብር ስጠይቃት ልጅ እኮ ብር ጠይቀች ስለምፈልገው ነው ሆን እያለች ምስጢር እያለች ሁሉን ነገር እየነገረቻት ነበር። ነገር ግን አሁን ላይ ግን በቃ ይሄ ሁሉ ነገር በጓደኛዋ ተከርታ መከዳቷን ስታቅ ምን አይነት ስሜት ይሰማታል? በምትወዱትና በምታከብሩት በምታምኑት ሰው ስትከዱ በጣም ከባድ ነው።